ተጣልተን ትወዳለች እኔም እወዳለሁ እንደምታያቸው መንገዳችን ላይ ቁጭ ብለዋል ስለዚህ ደግሞ ከወጣን በጣም ዲስተርብ እናደርጋቸዋለን ስለዚህ ኢንጆይ ያድርጉ እንዳያሹ ወደዚህ ሁኚ ሲመስለኝ ትልቅ ሚስጥር ያዙት ቆይ ዳጣኔ እንደምትወደኝ በምን አወቅሽ? ኧረ እባክህ አንተ ከአንድ ቤት ሁለት ወይ ሊያበልጥሽ ሲል ከጉል ነው የወጣችን ዳጣ ሰምተናለች አይደል? እንጃ የሞት ምንድን ነው የምታወሪው? ትሰሚኛለሽ? ደረጀን አታውቂው ደረጀ እንደ ሌሎቹ አይነት ወንድ አይደለም እሺ ከኔ በላይ እሱን ማንም የሚያውቀው የለም ደግሞ ልንገርሽ ስለሱ ምንም ነገር ስታወሪ ባልሰማሽ ደስ ይለኛል አይደለም እኔ ሌላ ቦታ ሄጄ በሞትበት እንኳን ቆብ አድርጎ መልኩሶ ገዳም ይገባል እንጂ ከማንም ሴት ጭርስ ሄዶ ገብቶ የሚልከሰከስ ወንድ አይደለም አንቺ ነገር ወጣ ማለት ተከትሎ ነው ጎራ ያላት ማለት ነው እና የአብጌል ደረጀ አሁን ላይ ያላቸው አቀራረብ እንግዲህ እንደሚታወቀው ዳጣን በጣም ሰላሟን እየነሳት ነው የሚገኘው በጣም እየከፋት ነው አብጌል ደግሞ አሁን ላይ ከመቀየሯ ነገርሽን ከመለወጧ በአንጻር እንግዲህ ወደ ናታን ጋር ለመቅረብ ከናታን ጋር ያላትን ነገር በቃ አላል በተሻለ መልኩ ክሎዝ ለመሆን ብዙ ነገሮች እየሞከረች ነው የሚገኘው ግን ደግሞ በዛ ልክ ደግሞ ዳጣ እንደምትወደው ሁኔታዎችን በደንብ ያላትን ግንኙነት ናታን ላይ ደግሞ ለዳጣ ያላትን ስሜት በደንብ ታውቃለች ማለት ነው ያው ናታን ደግሞ አብጌልን ምንም ብዙ እንደማይወዳት እሷም ራሷ ጠንቅቃ ታውቃለች በዚህ መካከል እንግዲህ ዳጣ እንደሚታወቀው በባለፈው ጀምራ ኤቢና ናታን አንድ ላይ ሲቀመጡ አንዳንድ ነገሮችን ሲያወሩ ያው ኤቢ ሂዳ የሆነ መጽሐፍ ተሰጣኝ አንዳንድ ጥያቄዎችን እንደዚህ እስኪ ይሄ ቢሆን ማለት ጥፋቴስ እኔ ምንድነው እና ሌሎችም ጥያቄዎች ስትጠይቅ ናታን እንግዲህ በሚችለው ነገር አብጌልን ለመጠየቅ ማለት ጥያቄዎቿን ለመመለስ የሚችለው ነገር ያደረገ ነው ይሄ ደግሞ አንድ ላይ መሆናቸው በተለያየ አጋጣሚ አንድ ላይ ሆነው ስታያቸው ደግሞ ዳጣ ሌላ ስሜት እየተሰማት ነው የቅናት ስሜት ሲቀጥል ደግሞ አብጌልና ዳጣ ያው ተማማችኖቻችን ናቸውና ናታንን በቃ ማለት ጥሩ ስሜት እየተሰማት አይደለም ሲቀጥል ደግሞ እንዴት ሁለት ተማማቾችን ከአንድ ቤት እንትን ትላለህ ብላ ካሁን ቀደምም ደጋግማ ነግረዋለች በዛ መካከል እንግዲህ ያው በደጋግሞ ናታንም እንትን ብሏል ግን ናታን በነገራችን ላይ ለአብጌል ፍቅር የለውም ግን የሆነ እንድትቀርበው የሆነ ቦታና ክፍተት ይሰጣታል በተለይ ዛሬ ደግሞ የሆነው ነገር ምንድነው ማለት ከረሚላ ወይም ደግሞ ደስታ ከረሚላ ነው ወይስ ዱላ ከረሚላ ነገር ገዝታ አምጥታ እንካግጭ ብላ ከጇ ስትሰጠው ናታን ምንድነው ስጦታ ነው ምንድነው ምን ይዘሽ ነው ምናምን ይያላት እየተከራከሩ እያለ አንተ ደግሞ ለምንድነው እንደዚህ የምትሆነው ገገማ ነገር ነህ እንዴ እያለች በዚህ መካከል እንግዲህ አጋጣሚ ዳጣ መጣሽ ማለት ነው ምክንያቱም ዳጣ መጀመሪያ ምግብ ከውጭ እንደመጣች አጉርሰኝ ብላው አጉርሷት ነበረ ሰው ከዛ ካጎረሳት በኋላ ውሃ ላምጣ ይሄ ነገር ይጥማል ያለች እና ሄደችውና ውሃ ይዛ ስትመጣ አብጌል ደግሞ ከውጭ መጣ ለሱ ያንን ከረሚላ ለሰጠው እጇን ዘዘረጋ አንድ ተገናኙ ከዛ በኋላ እንግዲህ ያው አብጌል ለናታን የዘረጋችውን እጇን በማጠፍ ለዳጣ መልሳ እጇን ዘርግታላት ታዲያ ማለት ነው ዳጣም እንግዲህ ያንን ነገር ስታይ ምንድነው ስትል አይ በቃ ለምን ነው ማታምኑኝ በቃ ግጭ ስትላት እጇን እንግዲህ ገጨቻት ከዛ በኋላ ሲከፈት ከረሚላ ነው በቃ ከዛ መጀመሪያ ላይ ዳጣ ደስ ብሏት አመሰግናለሁ እብዬ የኔ ወዲት ብላ መስግና ስትጨርስ ግን ለኔ ነው ያመጣሽው ስትላት በቃ እኔ ልብስ ልቀይር ብላ ምንም ሳትላት ተነስታ ሄደ ማለት ነው ከዛ ዳጣ ቆም ብላ ስታስብ መጀመሪያ ለናታን እንደዘረጋችሁ ናታን ጋር እንትን ይያሉ ዳጣ ስትመጣ ነገርዮሹ እንደቀየረችው ሲገባት ናታንን ቆይ ይሄን ነገር እኮ መጀመሪያ ላንተ ነበር አይደል ያመጣችሁ ስትለው ነበረ ግን እንደገና አንቺ ስትመጪ ፈራች ይሁን እንደገና ደንግጣ ወደ አንቺ ቀየረችው ሲላት እንዴ ስለዚህ ለኔ ሳይሆን የመጣው ላንተ ነው ስለዚህ ያንተ ስጦታ እንጂ የኔ አይደለም ብላ የሆነ ከፋት ማለት ነው ማለት
ለሷ ብላ የሆነ ሀሳቧን እየቀየረች እሷን እንዳይደብራት ብላ ነገሩን ቀይረችው እንጂ አመጣጧ ወይም ደግሞ እቃውን ገዝታ ያመጣችው መጀመሪያ ላይ ለናታን እንደሆነ ጥንቅቅ አድርጎ ሲገባት ዳጣ በዛ በኋላ ብድግ አድርጋን የሰጣትን ከረሜላ ወይም ደግሞ አቢጌል የሰጠቻትን አንስታ ለናታን ሰጠችው ማለት ነው። ናታንን እንካ ይሄ መጀመሪያ የተገዛው ለኔ ሳይሆን ላንተ ነው። ስለዚህ እኔን ስታይ እንጂ እንደዚህ ያደረገችው ይሄ ለኔ የተገዛ አይደለም ብላ ለማንኛውም እሷ እንደሰጠችህ አድርገህ አስበው በቃ እኔ ሳይሆን እሷ እንደሰጠች አድርገህ አስበው ቁጠረው ብላ እጁ ላይ ጥላለት ነው ሄደችው። ዳጣም ናታን እንግዲህ እንዴ ምን ማለት ነው ምን አስበሽ ነው ቢላትም አይ ማንኛውም በቃ እንደዛ አድርገህ አስበውና ስጦታዋን ተቀበላት ብላ ተነስታ ሄደች። ከዛ ሄዳ የሆነ በለኮና ላይ ቆማ ብቻዋን በጣም ከራሷ ጋር ያወራች ነበር። አምላኪ ወይ በቃ እንዴት ነው እንዴ ምን አይነት ፈተና ውስጥ ነው የገባሁት? ማለት ምንድነው እየሆነ ያለው እየተካሄደ ያለው ነገር ምንድነው? አቢጌል ያንን ነገር የገዛችው ለናታን ነው። ግን ናታን እኔን ስታይ ሀሳቧን ቀይራ ለኔ ያደረገችው። ሲቀጥል ደግሞ ያንን ነገር ለኔ ስታደርገው ማለት ይሄን ነገር ያደረገችው ለኔ ብላ ነው። ናታንን አውቃለሁ እንደምትወደው። ስለዚህ ቆይ እኔ ራስ ወደድ ሆንኩኝ እንዴ? አሁን ናታንስ እንዴት ነው ለሷ መሆን የሚችለው? ማለት እኔስ እችለዋለሁኝ አሁን ለኤቢ ብለቅላት ማለት ራስ ወደድ ሆንኩኝ እንዴ? እችልስ ተጋፋኋት ወይስ ራሴን ጥቅሜን አስቀድሜ ያለሁኝ? በቃ ብዙ አይነት ጥያቄ እንግዲህ በአእምሯ እየተመላለሰባት ነው። በቃ አይ ካሁን በኋላ ራሴ ላይ መስራት አለብኝ ይሄ ነገር ብላ እያሰበች ነው። በጣም ደብሯታል፣ በጣም ከፍቷታል። ግን ያው በዝም እያለች እንግዲህ አጋጣሚ ደግሞ የወይዘሮ ማርታ እህት ወይም መድኃኒት ናታንና አቢጌል አንድ ላይ ቁጭ ብለው እያወሩ በነበረበት ሰዓት ላይ ነይ ማፈልጌሽ ነው ብላ ሆነ ብላ እንዲታያት ከክላሷ ጠርታት ነበረ። የሚገርመው ነገር ያችኛቱ ደግሞ ከሁሉም ነገር በዘለለ በጣም በሚገርም ሁኔታ ሚስጥር በጣም ትልቅ ሚስጥር ልትሰማ ነበር። ተደብቃ እያዳመጠች ነበረ። በተለይ ዳጣ እንደምትወደኝ እንዴት አወቅሽ ብሎ አቢጌልን ሲጠይቃት ኧረ እባክህ ማላቅ መሰለህ እንዴ ዳጣ ካሁን ቀደም ከአንድ ቤት ሁለት እህትማማቾች ልትይዝ ነው ወይ ብላ ልትል በቃ ጀስት ይሄን ስታወጣው ዳጣ እንግዲህ አለች ማለት ነው። ያችኛቱ ሀሳቧ አቢጌልና ናታን አንድ ላይ እያወሩ ወይም ደግሞ በፍቅር እያወሩ ስለሆነ መልሰሽ በእነሱ ህይወት መከተል እንዳትገቢ በፍቅር እየቀለጡ ነው ምናምን አይነት ኢንፎርሜሽን ለማስተላለፍ ወይም ደግሞ ለመናገር ነበር ያሰበችው፣ ግን አልተሳካም ማለት ነው። ከዛ በኋላ ነው እንግዲህ ወደ ነገሮችን እንትን ብላ ሁኔታዎችን ለማስተካከል የሞከረችው። ከዛ ዳጣ እንግዲህ ያንን ብላ ተመልሳ ሄደች። እንግዲህ ሰምታን ይሆን ብለው እነሱም በጣም የደነገጡት እሷን ነው። ዳጣ ጉድ አወጣችን ዛሬ ስንቀላብድ ጉዳው ሚስጥር አውጥተን ነበር ብለው እንግዲህ እነሱም ተነስተው ወደ እንትናቸውን ሄዱት። በመጨረሻም እንግዲህ በኋላ ላይ ማታ ላይ ናታን ክላስ አቢጌል ደረጀ ሰተት ብላ ሄዳ ነበረ። ያው በጣም ነው የደነገጠው ናታን። ማለት ሰዓቱ አልፏል እኮ ኤቢ ለምን መጣሽ ምናምን አይነት ነገር ነው ያላት። እንዴ ምን ነው ተፈራኸኝ እንዴ? አይዞህ ያቺ የድሮዋ እኮ ኤቢ አይደለሁም እያለችው ነበር። እንዴ እኔ ያቺ የድሮዋም ሆነች አሁኒቷ አቢጌል እኔ ማንን እፈራለሁኝ? እኔ ፈርቼ እንትን አለም። ግን አሁን እንዴት መጣሽ? ለምን መጣሽ ነው? ሰዓት ስላለፈ ብዬ ነው ሲላት፣ አይ እኔስ የመጣሁት ዝም ብዬ ነው መጽሐፍ ፈልጌ እንደዛ መጽሐፍ ስትለው መጽሐፉ የለም ሲላት፣ በቃ እሺ ግን የዳጣ ቻርጀር ምናምን አለች። ከዛ ዳጣ ወደው መጣይ። ስትመጣ እንግዲህ እነሱ ተፋጠዋል። እዚህ ጋር ምን እንደሚፈጠር በጣም ከባድ ነው። በቀጣይ አዲስ ቪዲዮ ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። መልካም ጊዜ ተመኘሁኝ። እወዳችኋለሁ።